ዛሬ ላይ በጋዛ ከ2 ሚሊዮን በላይ ሰዎች የሚበሉት አጥተው ሲሮጡና ሲሯሯጡ በየቀጠናው መመልከት ተለምዷል። የተባበሩት መንግስታት ድርጅት እስራኤል ወደ ጋዛ ምግብ እንዳይገባ ማገድ እንደ ጦር መሳሪያ እየተጠቀመችበት ነው ሲል መክሰሱ ተሰምቷል። አጠቃላይ ከ2 ሚሊዮን በላይ ሰዎች የሚሆኑ የጋዛ ህዝብ ለረሃብ ተጋልጧል ይላልም ሪፖርቱ። ሰላም ቤተሰቦች፣ ጄምስ ዲናን በዕለቱ አጭር መረጃችን ጋዛን የተመለከተ አንድ መሰናዶ ይዘን ቀረብን። ለጄምስ አዲስ ከሆናችሁ ሰብስክራይብ እንደዚሁም የቪዲዮ ላይክ በማድረግ ወደ ዕለቱ መሰናዶ እንድታልፉ ጋበዝን። እስራኤል ዓለም አቀፉን ጋዜጠኞች ወደ ጋዛ እንዲገቡ አትፈቅድም። ከ200 በላይ ጋዜጠኞችም በስራ ላይ ሳሉ ከዚህ ቀደም እንደተገደሉ ይታወቃል። በጋዛ ያለው ሁኔታ ለመዘገብ ህይወታቸውን ለአደጋ አጋልጠው የገቡ ጋዜጠኞች በተጨማሪም ዓለም አቀፉ የሰብአዊ እርዳታ ድርጅቶችም መረጃዎችን እያወጡባት ይገኛሉ። የዓለም አቀፉ ቀይ መስቀል ማህበር ምክትል ዳይሬክተር ፓስካል ሁንዳትም እንደሚሉት በጋዛ ያሉ ንጹሃን ሰዎች በተደጋጋሚ በረሃብ እየተጠቁ እንደሚገኙ ገልጸዋል። ከመፈናቀላቸውና ዘወትር ለጥቃት ከመጋለጣቸው ባሻገር ሰብአዊ እርዳታ በማስተጓጎሉ እየተፈናቀሉ ይገኛሉ ብለዋል። በፍጹም ከዚህ በላይ ሁኔታዎች እንዲባባሱ መፍቀድ የለብንም ሲሉም ነው የገለጹትም። የተኩስ አቁም ስምምነቱ ተጥሶ እስራኤል በጋዛ የምታደርገውን ወረራ ቀጥላበታለች። ወደ ጋዛ የሚወሰዱ መንገዶች በእስራኤል ተዘግተዋል። ምግብና መድኃኒትን ጨምሮ የሰብአዊ እርዳታ ወደ ቀጠናው እንዳይገባ መደረጉ ጭምር ነው የተሰማው። ሁለተኛው ዙር የተኩስ አቁም ስምምነት የሚተገበርበት እድል በጦርነቱ ዳግመኛ መጀመር ምክንያት ጠባብ ነው ሲሉ ባለሙያዎች እየገለጹ ይገኛሉ። እስራኤል ከጋዛ ሙሉ በሙሉ ከወጣች ሐማስ የተቀሩትን ታጋቾች በአጠቃላይ እንደሚለቅ ከዚህ ቀደም ማስታወቁ ተሰምቶ ነበር። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተቀሩትን አክራሪ የእስራኤል ባለስልጣናት ይህንን መቀበል እንደማይፈልጉ ጭምር ይታወቃል። የጋዛ ፍልስጤማውያን በአይሁዳውያን ሰፈሮች እንዲተኩ የሚያደርግም አዲስ እቅድ እንዳላቸው ጭምር ነው የተሰማው። አክራሪ ብሔርተኛው የእስራኤል ፖለቲከኞች ኔታንያሁ ወደ ጦርነት እንዲመለሱ ይፈልጉ ነበር። ይህም ካልሆነ የፖለቲካ ህይወታቸው ጥያቄ ውስጥ እንደሚገባ ከዚህ ቀደም በወጡት ሪፖርቶች ለመመልከት ተችሏል። አዲሱ የተባባሰው ጥቃት ጋዛ ላይ ለመሰንዘር ኔታንያሁ ዝተዋል። ፕሬዚዳንት ኔታንያሁ ትራምፕ በነዳጅ የበለጸጉ የአረብ ሀገራትን ከጎበኙ በኋላ ጥቃቱ እንደሚባባስ ስጋቱ እንደቀጠለ ይገኛል። የተፈቀደ የአየር ጥቃት በማድረስ ፍልስጤማውያንን መግደልና ማፈናቀል የዚህ እቅድ አንደኛው አካል እንደሆነና ቀጠናው ሙሉ በሙሉ ማላቀቅም እንደዚህም ደግሞ አይሁዶችን አምጥቶ ማስፈር ትልቁም አካል እንደሆነ የእቅዱ አካል እንደሆነ ጭምር ነው የተሰማው። ጋዛ ከጦርነቱ በፊት ህዝብ ተጨናንቆ የሚኖርበት አካባቢ እንደሆነ ይታወቃል። እስራኤል የቻለችውን ያህል ፍልስጤማውያን ከጋዛ ወጥተው ወደ ደቡባዊው ራፋህ አቅራቢያ እንዲሰደዱ ትፈልጋለች። ይሄ የሚታወቅ ነው። ራፋ ሙሉ በሙሉ ሊባባስ በሚችል ደረጃ ሙሉ ህዝቡ ወደ አካባቢው እንደተጠጋጋና ከ2 ሚሊዮን በላይ ዜጎችን ከዚህ ቀደም ከነበረው ህዝብ በላይ ማስተናገዱ ጭምር ተሰምቷል። የተባበሩት መንግስታት እንደሚለው 90% ጋዛ ለፍልስጤማውያን መኖሪያ እንዳይሆን ወድሟል ብለዋል። እስራኤል ሐማስ ወደ ጋዛ የሚገባውን ምግብ ይቆጣጠራል እንደዚሁም ደግሞ ይሰርቃል ስትል ከዚህ ቀደም ተናግራለች። የተባበሩት መንግስታት ድርጅት ግን ይሄንን ሙሉ በሙሉ ሲያስተባብል ጭምር ነው የተሰማው። የተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች ተቋምና ዋና ኮሚሽነር ፊሊፔ ላዛኒ የጋዛ ነዋሪዎች እያዩት ያሉት ስቃይና እንግልት ለመግለጽ ቃላት ያጥረኛል ሲሉ ይደመጣሉ። ከ2 ወራት በኋላ እርዳታ ሙሉ በሙሉ ተቋርጧል፣ ህዝቡ በረሃብ ውስጥ ነው ያለው ሲሉ ይናገራሉ። ረሃብ እየተስፋፋ ነው፣ ሰዎች ተዳክመዋል፣ በቀጣይ ሳምንታት እርዳታ ካልገባ ሰዎች በጥቃት ብቻ ሳይሆን በረሃብ መሞት ይጀምራሉ ሲሉ የተናገሩ ሲሆን ሰብአዊ እርዳታ የጦር መሳሪያ አድርጎ መጠቀም የሚባል ይሄ ነው ሲሉ ሲናገሩ ተደምጧል። የተባበሩት መንግስታት ከሌሎች የተራድኦ ድርጅቶችና መንግስታት ጋር በጥምረት የሚያዋቅረው ሪፖርትም ኢንተርናሽናል የሆኑ ጥናቶችን በውስጡ ያጠቃለለ ነው። አጠቃላይ ከ2 ሚሊዮን በላይ የሚሆኑ ህዝብ ለረሃብ ተጋልጧል ብለዋል። ከግማሽ ያህሉ በላይ ህጻናት ሲሆኑ አሁን ባለው ሁኔታ ለአስከፊ የምግብ እጥረት የተጋለጡት ህጻናት እንደሆኑ ጭምር ገልጸዋል። በእስራኤል ከበባ ምክንያት ህጻናት እየተራቡ ነው። አይፒሲ እንደሚለው ወደ 22% የሚሆኑ የጋዛ ነዋሪዎች ወደ 470 ሺህ ሰዎች ደረጃ አምስት ያክሉ አስከፊ የረሃብ ሁኔታ ውስጥ እንደሚገኙ ገልጸዋል። ከ5 ቤቶች አንዱ ከፍተኛ የምግብ እጥረት እንዳለበት ጭምር የተገለጸ ሲሆን ሞት የሚያደርስ ረሃብ የተጋለጠባቸው አካባቢዎችም እንዳሉ ተሰምቷል። ከ71 ሺህ በላይ ህጻናት እንደዚሁም 17 ሺህ እናቶች የምግብ እጥረት እንደዚሁም ደግሞ የህክምና ችግር እንዳለባቸው ከዚህ ቀደም ይታወቃል። አሁን ላይ ተያይዘው እንደሚወጡት ሪፖርቶች ከሆኑ በሺዎች የሚቆጠሩ ምግብና መድኃኒት እርዳታዎች እንደዚሁም ሌሎች የሰብአዊ እርዳታዎች አቅርቦት በግብጽ ቆመው እንዳሉ ይታወቃል። የተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች ተቋም ዋና ኮሚሽነር ፊሊፔ ላዛኒ ባለፈው 19 ወራት በተለይም ባለፉት 2 ወራት ያዩት የጦር ወንጀል እንደመሆን ጭምር ገልጸዋል። ይህንን የሚፈጅ ዓለም አቀፉ የወንጀል ፍርድ ቤትም ይህንን በሰፊው እንዲመለከተው ጭምር ብለዋል። ሆኖም ማየት ከምንችለው ተነስተን ምግብና ሰብአዊ እርዳታ መከልከልን እንደ መሳሪያ በመጠቀም እስራኤል በጋዛ ያላትን የፖለቲካና ወታደራዊ ግብ ለማሳካት እየሞከረች ነው ብለዋል። የእስራኤል ከበባና ተከታታይ ወረራ የዘር ጭፍጨፋ ሊባል የሚችል እንደሆነ ከዚህ ቀደም ሲነግሩ ተደምጠዋል። ውድመቱ ከፍተኛ ነው፣ የተገደሉት ሰዎች ቁጥር ከፍተኛ ነው፣ ከተጠቀሰውም በላይ ሊሆን እንደሚችል ገልጸዋል።
ስልታዊ በሆነ መንገድ ትምህርት ቤቶችን፣ የጤና ተቋማትን ሲወድሙ አይተናል። በጋዛ ሰዎች በተደጋጋሚ ተሰደዋል። ከፍተኛ ውድመት ደርሷል። ሰዎች በራብ ወደ 1200 የእስራኤል ተዋጊ አውሮፕላን አብራሪዎች በጻፉት ደብዳቤ ጦርነቱ መራዘሙን ከደህንነት ጉዳይ ይልቅ ከፖለቲካና ከግል ፍላጎት ጋር እንደተገናኘ ጭምር ገልጸዋል። የተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች ተቋም ዋና ኮሚሽነር ፊሊፕ ላዛኒ እየዋሹ ነው ሲሉ የእስራኤል ባለስልጣናት በተደጋጋሚ ገልጸዋል። የተጣሰው መረጃ በማቅረብ የህዝብን አስተያየት አዛብተዋል ሲሉም ጭምር ገልጸዋል። ሆኖም ግን ዋና ኮሚሽነሩ ክሶቹን ያጣጣላሉ። የእስራኤል ክስን ተከትሎ የተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች ተቋም 19 ሰራተኞች ላይ ምርመራ ማድረግ መጀመሩን ገልጸዋል። እስራኤል የተቋሙ ሰራተኞች አግዳለችም ጭምር ነው የተባለው። የጋዛ ነዋሪዎች ምዕራባዊ ለእስራኤል ድጋፍ መቀጠላቸውን ያሰጋቸዋል። በሌላ በኩል ዶናልድ ትራምፕ ለጋዛ ነዋሪዎች ምግብ ማቅረብ አለበት የሚል ራሳቸው ኔታንያሁ እያራቁ ጭምር እንደሆነ ነው የተሰማው። የተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች ተቋም ዋና ኮሚሽነር ፊሊፕ ላዛኒ በቀጣዩ ዓመታትም ይህንኑ የሚቀጥል ከሆነ ሙሉ በሙሉ ጋዛ ጠፍታ ህዝቡም ሊጠፋ እንደሚችል ገልጸዋል። ያልተመጣጠነ ጥቃት እንደዚሁም ህዝቡ የማያጠፋና ከመኖሪያ የሚያፈናቅል ነው። ዓለም አቀፍ ማህበረሰብ የጋራ ተጠያቂነት አለበት። ችላ ባይነቱና የፖለቲካ እንደዚሁም ደግሞ ዲፕሎማሲያዊና ኢኮኖሚያዊ እርምጃዎችን አለመውሰዱ ተጠያቂ ያደርገዋል ሲሉ ጭምር ነው የገለጹትም።